ፈቅዶልሽ ነው ሩታ? ምንም ታይ ማን ፈቅዶልሽ ነው? ማን ነገራት? እዚህ ነው እኔ አልነገርኳትም። እኔና እሷ የሚገናኝበት ሄርሜላ ማርያምን ያልደወልኩላት አትዋሽ አቤላ፣ ፊትህ ያስታውቃል። አንተ የነገርካት አይደለም። መዋሸት አይደለም አብርሽ። እሺ ይሁን አንዳንድ ነገር አንዴ ዞር በል። ልጄ ልወስድ ነው የመጣሁት። እኔ ጭቅጭቅ ፈልጌ አይደለም የመጣሁት። ልጄ ኧረ እባክሽ እንዲህ በቀላል ልጅሽን ልትወጂ ማን ይሰጥሻል? እንደ ማንኛውም መተሽ ማየት ትችያለሽ። ከዛ ውጭ ግን ማን የነገራት? አንዳንድ ነገር ካስፈለገው ብዬ ነገርያት ነው ያለበት ቦታ። አንተ ነው የነገርካት? ሆቴሉን አንተ ነህ ቦታውን የነገርካት? ለምን ተናገርክ? ማን ተናገራለ? ልጁ አንዳንድ ነገር ያስፈልገዋል ብዬ ነው። ምንድን ነው ያስፈልገዋል? ለእኔ የሚያስፈልገውን አባቱ ነኝ እኔ አላውቅም እንዴ? አይደለም ገና ህፃን ስለሆነ ቢያንስ አንዳንድ ነገሮች አድርጋለት ብትሄድ ብዬ ለሷት መናገር ይጠበቅብሃል እንዴ? ትፈቅዳለህ? አትፈቅድም? ስለመፈቀድ ስላለመፍቀድ ሳይሆን የሚያስፈልገውን ነገር እኔም አውቃለሁኝ። ገባ? ከዛ ባለፈ ለእኔ ነገር ይ ነሷን ቦታ ሌላ ነገር አስቤ አይደለም። አንተም የሆነ ነገር ቢሆን አንተም ትጸጸታለህ ብዬ ነው። ቢያንስ እናቱ ስለምታስፈልገው ልንገራት ብዬ ነው። ምን አይነት ሰው ነው? ምን አስነገረ? አረፍ አትቀመጥም እንዴ? እኛ እረፍት እንድናገኝ ነው የመጣ ነው። እኔም ልጅም እረፍት በቃ ትንሽ ቀን እረፍት እንድናገኝ ነው። ገባክ? እሷ እዛ መኝታ ቤት ልጁን ለቃ ሳሎን ላይ ከሰው ጋር ከምትላላ፣ እኔ ግን እዚህ ልጅ መስነ ስርዓት ይዤ አሳድጋለሁ። ገባክ? እሺ ለምን መጣሽ? በቃ በደንብ አስጨነቅከው፣ ልጁን ጨቀጨቅከው። ቴንኪዩ አቤል ስለነገርከኝ። እስካሁን ወዴትም አልሄድኩም፣ ምንም አይነት ነገር አላደረግኩም። ስለዚህ ዛሬ በስነስርዓት ልጄ እንድትሰጠኝ ነው የመጣሁት። ልጄ እንድትሰጠኝ? ጭራሽ ይዘሽ ልትሄጂ? ማን ይሰማሻል? እኔ እሰማሃለሁ እንዴ? ታገስኩ። እሱም አይሄድልሽም። ታገስኩ። ይኸውልህ ስልክህን አጥፍተህ እስከሚበቃ ሰዓት ድረስ ቆይተሃል። እኔ ምንም ነገር አላደረግኩም እስካሁን ድረስ። አባቱ ነህ ብዬ ዝም ብዬሃለሁ። የምትፈልገውን ነገር አትሊስት አይካልም እኮ አባቱ ነው። እኔ እኮ አይደለም አላልኩም። ምንድን ነው ታዲያ እንደዚህ የሚያደርግህ እኮ? እሺ ምን ፈለግሽው? ወስዶ ነው የመጣሁት። በቃ መውሰድ ሳይሆን ከዚህ ሰዓት ታይም ድረስ አሳልፈሃል። ገባ? አሁን ደግሞ ልጅን ወደ ቤት ወስዶ ነው የመጣሁት። ማየት ይፈቀድልሻል። እየመጣሽ ማየት ትችላለሽ። ከዛ ውጪ ወተት ቆይ፣ አንተ ከዚህ በፊት የተባልከውን ነገር ረስተህ ነው እንደዚህ የምትሆነው? ወተት ገዝቼለታለሁኝ። ወተቱን ራስህ ጠጣው። ራስህ እየበጠበጥን ጠጣው። አንተ እኮ ገና ነህ፣ እንደውም አላደግክም እኮ። ለምን አጠጣም? ራስህ እረፍ። አስተኝታ አታውቀዋል። ልጁን ትንሽ ታስባለህ። አይ ነው ወደ ጎን እኔ ራሴ ያጠጣው እንዴት እንደሚጠጣ አውቃለሁ። ልቀቀው ልጄን። አብርሃም እሺ ትበይ፣ እሺ ትበይ። የት ይዘው አትሄድም እኮ እንዴ? ይዘሽው ግን መሄድ አይቻልም። ይዘሽው መሄድ አይቻልም። ሩታ ሰምኛለሽ? እየመጣሽ ማጥባት ትችያለሽ። ከዛ ወተትም አለ እዚህ ጋር። ምን ተነስ ልጄ ልይበት። ሊይዘው ነው ወዴት? ተያዘው የሚያስፈልገው ነገር ሲካለ እንትን ትበል። ይለፍልህ ብዬ ነው ዝም ያልኩህ። ሌላ ነገር ማድረግ አቅቶኝ ግን አይደለም። ታውቃለህ። ምን ታደርጊያለሽ? እሱማ በደንብ አድርገውን አሳያለሁ። ምንም መብት የለህም እኮ ጭቅላጻን አንተ የመያዝ አንዳች መብት የለህም። ገና ነው ልጁ፣ ገና 3 ወሩ ነው። ገብቶሃል? አሁን ምን አለ በዚህ ደግሞ ከኔ መለየት አይችልም። እንዴት እንደነገረኝ እኮ ማታ ሲያማክረኝ አይደለም 3 ወር እስከ 5 ዓመት ከኔ ጋር የመሆን መብት ነው ያለው። እንግሊዝኛ ቋንቋ ሁላ አስተማርኩት። ማታ አሁን ኤቢሲዲን እስከ ጥግ ነው ያስጠናሁት። ገባሽ አይደለ? ኤቢሲዲ ኢኤፍጂ ኤች ናቴ አይጄ እንዳይጠፋል ኬ ኤል ኤም ወይ አብርሃም እያይሽ ነው ሩታ። አንቺ ጋር ግን ምንድን ነው የሚማረው? እዛ መኝታ ላይ ከዛ ምን አለኝ ምንም አሁን አንተ ዛሬ የሆነ ደግሞ አንድ ቀን ምንም የፈጠርክለት ነገር ልንገርሽ ሩታ፣ ምንም ነገር እኮ ሰው አይቶ መፍረድ ይችላል። አዳምጪኝ። ዋይፕስ በቀደም ቂጤን ስጠርግ አሳምማኛለች አለ። እኔ ግን ቀስ አድርጌ አጠቤው። ገባሽ አይደለ? ካካውን አጥቤለት ምን ብዬ ምናምን አይ ነበር እና ፏሽብርቅ አድርጌ ልብስ አሁን ለምሳሌ በቀን 3 2 ነው የምቀይርለት። አንቺ አንዴ ነው የምትቀይረው። አይሽ አይደለ? ልዩነታችን እንደዚህ ነው። ይኸውልህ አንድ ቀን አንተ ምንም የፈጠርከው ነገር የለም። ይሄ ሁሉ የኔ ውጤት ነው። አታሽቃብጥ። ምን ነው ምን እኮ ነው ቅድም አልተረዳኝም። እሺ ስትወጣ እነግርሃለሁ እና ያለኝ ነገር አለ ግን ስትወጪ እነግርሻለሁ። ያንቺ
አሁን እኔ ልጅና እናት አላጣላ ብዬ እንጂ አሁን ያለሽ ነገር ሼም ነው። አረ ሼም ነው አሁን ያለሽ ነገር። ለምን ስላሰቃየሽ ስላስደበርሽ ነው። ናኒ እኔ ጌታዬ ወይኔ እያየኝ አባት ናልኝ አንቺን አይደለም። ኧረ በእናትሽ የሆነ የቅድም የተናገርሽው ንግግር አበሳጭቶት ነው። አሁን ቅድም ያወራሽው ቀለድክ፣ እግዚአብሔርን በጣም ቀለድክ። እውነት ይኸውልህ እኔ አንተ ስለሆንክ ምንም አልልም ብዬ ነው ዝም ያልኩት። እኔ ስለሆንኩኝ ሰምኛለሽ። ልጄን አልሰጥም። እየመጣሽ ማየት ትችያለሽ፣ ይፈቀድልሻል። እንዴት ነው የምሰጥሽ? ተው፣ ሌላ ነገር ውስጥ አንግባ። ምን ውስጥ እንገባ? ሌላ ነገር ውስጥ አንግባ። እንዴት? አሁንም ስለነገሩሽ ነው እንጂ ማለት ነው። ስለነገሩሽ ነው እኮ ይኸውልህ፣ ቀድሜ ያለህበትን በጠዋቱ ስላወቅኩኝ ነው እስካሁን ዝም ያልኩህ እንጂ ባላቅ ኖሮ እኮ እኔ ጸጥ እንደማለት ጠንቅቀህ ታውቀኛለህ አይደል? በቃ እሱንም ካወቅህ ጥሩ ነው። ገባህ አይደለ? ልጁ የማይሆን ነገር አታደርገው። እንዴ እግዚአብሔር ዞር አንገቱ ልክ አይደለም። ጤነኛ አይደለም እንዴ? ትን ይለዋል። እረፍ ትን ይለዋል። ይሄ ገና ነው። ተኝቶ መጥባት አልለመደም። ገና ነው። እባክህን አንተ ሰውዬ። እኔ በትንታ ሊደፋው ነው እንዴ ልጁን? አንተ እሺ አሁን አንቺ ባታም ነበርሽ ማለት አዳር ሙሉ እንዴት እንደጠጣ በኩባያ የሚጠጣ አልጠጣም። በረሃብ ይሄን ስታንገላታው ነው ያሳደረው። እሺ እንደዚህ ይጫወትልሽ ነበር ቢሮ። እሺ አሁን ልጄን ስጠኝ። ይበቃል ከቻልሽ ማለት ነው። አቤት ማግ የወተት ማግ ግዛልኝና ትናንትናውን ተቆጣኝ። እንደ ህፃን ነው እንደምታየኝ እኔም በማግ ነው የምጠጣው አለኝ። ከአንተ ጋር እንዲያድር ትፈልጋለህ እኮ ቢያንስ የሚያስፈልገው ነገር ታደርጊዋለሽ። ከዛ ለማታችን ማግ ትገዛለታለህ። ምን አለኝ መሰለህ የአፍልቼ ምናምን ነገር ነው ማጠጣ ምናምን ስለው እንደዛ አይነት ነገር አይመቸኝም። አብርሃም ቀልዱን ተውና እስቲ አንዴ እንትን በለው። አየህ አይደለ ገና ምንም ይሄ አፍልቼ ምናምን ይሄ ገና ምንም ተፈልቶ የሚጠጣ ምናምን አይደል? የጣሳ ወተት እየጠጣሁ አይፈላም። ችግሩ አየህ አላፈላሁትም እኮ ይኸው አፍልቼ ነው የምጠጣው ይላል። ይሄ ምንድን ነው? በእናትህ ዞር። ይሄ ምንድን ነው? ሹርታ ምን አቅልሃለሁ? እሱን ከየት እንዳመጣ። እሺ ተከፋ አብርሽ። ቆይ ተረጋጊ። ልጄን አንገቱን ቀስ አንገቱ ይቀጭብኛል። ስለዚህ አያያዝ ቆይ ላሳይሽ እንዴት እንደምትይሽ ሩታ ላይ ላሳይሽ። ተረጋጊ እባክሽ። ለምን ስርዓት አይኖርህም ግን? እረፍ፣ እግዚአብሔርን እረፍ። ልጅ ስትይዚ እንዴት እንደሆነ ላሳይሽ። ቀልበሽ ጭንቅላቱን እንደዚህ እያደረገባሽ እግዚአብሔርን ተሸደልክ። እስኪ በቃ የምሬ ነው። እኔ የሚጣል ብዬ ዝም አልኩህ እኮ። ፊትሽን አዙሪ፣ ፊትሽን አዙሪ። በቃ በቃ ይዘሽው የምትሄጂ መስሎት እየተጨናነቀ ነው ያለው። እሺ ይዤ ካልሄድም ብለው ተቀፈው በቃ አሁን ተፈቅዶልሻል። ይዘሽው የምትሄጂ መስሎት እየተጨናነቀ ነው ያለው። ከዛ ልክ ስለማያልፍ ነው እኔም ዝም ያልኩት። እንደዚህ ሪላክስ የምታደርጊ እሺ። አሁን ከዛሬ ስለማታልፍ ነው እኔም እንደዚህ ዘና እንድትል የፈቀድኩልህ። እሺ አሁን ቢያልፍ ይጎርልሽ። እሺ እሺ ፍርድ ይመጣል። ኮፍያው በስነ ስርዓት አድርገሽ ቆይ። ዛሬ መጥተህ ደርሴ ደርሷን ሳይለውን አስሞከር እንዳትነግራት እሺ። ደግሞ ማታ የነገርኩህን አይነግርሽም። የፈለገ ነገር ግን አይነግርሽም። የምር አይናገርም። ሚስጥር ጠባቂ ነው የኔ ልጅ። እሺ ታጠቢዋለሽ ወይስ እኔ ላጥበው? ማለቴ በጡጦ ላጥበው ታጠቢዋለሽ? እኔ እነግርሻለሁ። ክፉ ነገር አታናግሪ። አባቴ የኔ ልጅ የኔ ወርቅ የኔ ጌታ አባ ማናት እያለ እኮ ነው ግራ ገብቶታል። አንቺ ማናት ይቺ አዲስ ሰው ምናምን ነገር እያለ አረ ናቤላ ቅድም አሁን እና ቤላ ሲመጣ አውቋቸዋል። አንቺ ግን አላወቀሽም። ተው እንጂ ይሄ ለምትለው የለህም። ኧረ የምትጨምረው ነገር ካለች ምንም ነገር የለም። አያውቅሽም። እሺ እሺ አሁን ልታየው ነው። እስከዛ ድረስ ቆየ። ማይሆን ነገር ውስጥ እንግባ ድጋሚ።
በሩን ቆልፈውና ይዘዋል። ናብየው ካልመጣ ይዘሽ ሂጂ ከፈለግሽ ናብየው እንዲህ እጁን ካልዘረጋ አሁን ናብየው ካልመጣ ማለት ነው ይዘሽ ትሄጃለሽ። ና አባቴ ጋር ልውል የምር እጁን ትዘረጋ ቆሎ በልቷል። ቆሎ አበላዋለሽ ጠርሱ ጠርሰና ይመስልሽ የምር ቆሎ ማለት ነው። አረ አባቴ ብዙዬ ቆሎ አመጣሁለት በጠዋት በገብስ እንዲጠናክር ብዬ ወደ ወገብ ጥሩ ገብስ ቆሎ የምር ገብስ ቆሎ ለወገብ ጥሩ። ልጅ እያለሁ እናቴ ማለት ነው እናቴ በመሰላችሁ ታጠኝ ነበር። ይፈጭና እንደ አጃ ተደርጎ እንደዚህ በማግ ነበረኛ ልጅ እያለ ያሁን ልጆች ግን ጥርስ አብቅለው ስለሚያድጉ ስለሚወለዱ ቆሎን ባፋቸው ተለቁባቸዋላችሁ። በቃ አሁን የወገብ ጥንካሬ ምናምን ቅድም እንዲህ ምናምን እንዲቆመ ማለት ነው እንዲቆመ። አብርሃም አሁን ከመጣው ጀምሮ እስካሁን ጤና ትልልክ ነው? ጤናዬ እኔ የምር ነው። ቁም ነገር ጌታ አንድ ቁም ነገር እናውራ ቢያንስ። እንደ ጤነኛ ነው የምርክ ነው? ጤነኛ ነኝ እንዴ የሚለምን አፈርሽ ጤና ያልተመለሰ መስሎሽ ነው? በቃ በጣም ስጠኛጆች ይህንን ጥጦ እዚሁ አስቀምጠው ስርዓት ነሽ እግዚአብሔርን በጣም ስጠኛ አልሰጥም። ቁጭ ብለሽ ወይ እንደማይሆን ወይ ቁጭ ብለሽ አጥቢው ከዛ ሂጂ። ከዛ 10 ሰዓት ላይ ደግሞ ትመጪያለሽ። በየ3 ሰዓት ልዩነት እየመጣሽ ታጠቢዋለሽ። ለሊት ደግሞ እንደዚህ አይነት ወተት አለው እሱን እየጠጣ በቃ ቀለድክ እስካሁን። እኔም ዝም አልኩ ሪላክስ አደረግ ምናምን ይበቃል። ልጅን ፎጣ ውስጠኝና ቤት አይቻልም። ስማኝ እኔ ብርድ እንዲህ ወደ እኔ አዙሪ ወደ በይ። ትናንትና የሆነ ስፖርት ሰርቼለት ደስ ብሎታል። አቢ ሎሌ እንዲህ ፊቱን አዙሪ የሆነ እንዲህ ስገለበጥለት ማለት ነው። ከልጅነቱ ጀምሮ ሁሉ ነገር እያየ ማድረግ አለበት። ገባሽ አይደለ? እንዲህ በአንድ ሌሊት እኮ ምንም ነገር አላስተማርከውም። ምን እኮ የኔ ውጤት ነው። ቅድም ታዲያ ምን ነው የምትለው? ልጁ ሰሚኛ ወጣ እንግሊዘኛ እኮ ያወራው አንቺ ጋር ቁጭ ብሎ ነው። ማንም አይቶ የሚፈርደው ነገር እንግሊዘኛ ያወራው አንቺ ጋር ቁጭ ብሎ ነው። እንግሊዘኛ እንኳን ለሱ ለራስህ አታውቅም። ፕሊስ አለ እኮ ቅድም ፕሊስ አታስጨንቂኝ። ፕሊስ ራሱ ምን እንደሆነ አታውቅም። ሩታ አታስጨንቂኝ ፕሊስ አለሽ። አሁን በስምሽ ነው የጠራሽ። እኔ አባት እኔ ሸበላ አንተ አታመጪውም። እኔ ጌታ አስገሽው ደግሞ ቅድም እንትን እንዴ ነው የምታስገሽው? አንቺማ እኔ እኮ አይታችሁኝ ያላ ቅድም ጋይስ ሳስገሳ ማለት እንደዚህ ጊዜ እኔ አይደለም ይሄን አቤልን አስገሳዋለሁ። አብርሃም ግን ደህና ይሆን ካል መሰለኝ የምን አቤል የሆነ ቀን ሲጠናነቀው ማለት ነው እንደዚህ ጊዜ ማለት ነው ድው ታረገው ወገቡን ድው ታረገው አገሳ ማለት ነው። ለምን አንደኛ እኛ እንድናገኝ አይደል የመጣው? ሁለተኛ ደግሞ ሩታ ልጅ ወስዳለው እያልሽ አይደል የመጣው? አይቻልማ። አንዴ እሺ ከቀልድ ውጣና በስተክል እኮ አይቻልማ። ምን ነው አይቻልም? ልጅ መውሰድ አይቻልም። ማየት ይቻላል። ወደ ሌላ ነገር መሄድ አልፈልግም። እባክህን እራሱ ሌላ ነገር ነው የሚፈጠረው። በስተክክል ያስፈራራ አይደለም። ከዚህ በፊት የተፈጠረውን ነገር አይተሃል። ምን እንደተባልክ ታውቃለህ። ምንም አላውቅም። ምንም አይፈጠርም። ተው አሁን ምን አለ መሰለሽ ተወረፍ ልጅ የሚወስነው ነው። አሁን ከዚህ በኋላ ልጅ ነው የሚወስነው። አንተ ጋር አንቺ ጋር ካለ አንቺ ጋር ሄዳ እኔ ጋር ካለ ምንም ቢሆን በቃ አባቱ ነው ብዬ ነው ዝም ያልኩት። እሺ ጠይቂዋ። ምንም ቢሆን አባቱ ነው እኮ ጠይቂዋ። ምንድን ነው ይሄን ምንም የማያገባ ምለው ጠይቅ ብትለኝ አንተ ህፃነትን አልጨረስክም ገና። አንቺ አታውቂም ማለት ነው። አቤት ቅድም ምን አለ? የምን ነገር አትፈልግ የለም ምን አለ? አንተ ናሽ ወርደን ነው የተፈጠሩት ነገሮች ታውቃለህ። በሌላ ነገር ውስጥ መግባት አልፈልግም። ና አብርሃም ልታስጨፍሪ ነው እንዴ? አብርሃም ና እስኪ ወርደን ሩታ እያወራች ነው። ነይ ሩታ ተሸከሙ። አብርሃም ምን ሆነ ነው? አረ በእናትህ እንደዚህ ተጃጃልክ ነው ማታ አብሮ ያደረው? አዎ ጉዳት ማታ ማለት ነው። እንዲሁ ሲያጃጅለኝ የኔ አባት አንቺ ህፃን ልጅ ግን ትልቁን ሰውዬ ራሱ ማለት ነው ህፃን ያደርጋልና እኔንም ህፃን አርጎኝ ነበር ማታ። አሁን ነበረ። አሁን ደግሞ ወደ ቀልብ ተመለስ። አንዴ ለምንድን ነው እንደዚህ የምታይኝ? አንዴ ለምን ታይኛለሽ? ቆይ የሆነ ነገር አይን እያየች ነው። አንዴ ሩታ መታለች አይደለ? ከሩታ ጋር አብሩ ተስማሙ። ምንድን ነው ልጁን አሁን አይሄድም። እውነት ልጁ አይሄድም። እንቅልፉ ከመጣ ላይ ላስተኛለሽ። አምጪ እውነት ይተኛል። ይተኛል። አሁን
ምን የምር ወደ ቁም ነገር እንግባ። ቁም ነገር? እሺ ምን እስካሁን ቀለድ? እሺ ቁም ነገር አቤል ምን? እኔም በቃ ልታወራ እስኪ ስማት። በቃ ሪላክስ አድርገህ ብዬ ዝም አልኩህ። እና ሪላክስ እያደረገ አይደል እንዴ መስደብደው? በቃ ዝም አልኩህ። እሺ እሱማ ምን ያደርጋል? ተጨነቀ እንጂ ልዑል በጣም አስጨነቅኩት። ልዑል የኔ ጌታ